እዚህ ሆናችሁ ምናልባት በሚዲያም የምትከታተሉ ወገኖች እግዚአብሔርን ቃል ስናጠና እግዚአብሔር መንፈስ እንዲናገረን ፈቃዱ ይሁን። አርስታችን የሚለው የማያሳፍር ተስፋ ይላል። የተሰጠን ተስፋ የማያሳፍር መሆኑን ሰሞኑን እያየን ነው። ተስፋው በፍጹም አያሳፍርም። ተስፋን ያጨለመ ክስተት ቢኖርም ሰው ከእግዚአብሔር ተለይቶ ቢሸሽም እግዚአብሔር ግን ተስፋ አልቆረጠም። ስለዚህ ተስፋው አያሳፍርም። እንደዚሁም ደግሞ የተስፋውን አስፈላጊነት አይተናል። ትናንትና ምሽት ኃጢአት እየባሰ እየከፋ ከመሄዱ የተነሳ ሰው የበለጠ ከእግዚአብሔር እየሄደና በክፋት እየተሞላ ከመሄዱ የተነሳ ጸጋው ተስፋው የበለጠ አስፈላጊ እየሆነ መጣ። ዳየነውም ያ ተስፋ የማያሳፍር ተስፋ ነው። ዛሬ ደግሞ ይህኛውን እንመለከታለን። የተስፋውን እርግጠኝነት ይላል። ተስፋው እርግጠኛ ነው ወገኖቼ፣ እግዚአብሔር ይመስገን። እርግጠኛ የሆነ ተስፋ። አጠር ያለ ጸሎት አድርግና ወደዚህ ቃል ጥናት እንገባለን። የዘመናት አምላክ ሁሉን የምትችል ጌታ እናመሰግናሃለን ስለማያሳፍረው ተስፋ፣ ስለወደድከን ስላሳየህን ፍቅር ተመስገን። ቃልህ የሚፈውስ ነውና እለምንሃለሁ በዚህ ሰዓት ከጸባዖት ቃልህን ላክልን። መንፈስ ቅዱስ ሆይ እኔንም የቃልህንም ሰሚዎች ሁሉ በክርስቶስ ኢየሱስ ባርከን፣ ተናገረን፣ ፈቃድህን አድርግ። ይህን ቃል በመስማት ወደ መንግሥትህ የሚገባ ነፍስ እንዲኖር እለምንሃለሁ በጌታ በኢየሱስ ስም አሜን። ተስፋው እርግጠኛ ነው። ትናንትና አብረን እንዳየነው ኃጢአት ማለት በእግዚአብሔር ላይ ማመፅ ነው። ኃጢአት ማለት ቀላል ነገር ሳይሆን በውሳኔ እግዚአብሔርን ባለማመን ሌላ ነገርን በማመን ከእግዚአብሔር ራስን መለየት በእግዚአብሔር ላይ ማመፅ ማለት ነው የሚለውን አይተናል። እንደዚሁም ደግሞ ኃጢአት ማለት ከእግዚአብሔር ጋር ጠላትነት ነው። እንዲሁ ቀላል የሆነ ትንሽ ኩርፊያ ወይም ደግሞ አልፈልግም የሚባል ነገር ሳይሆን ኃጢአት ማለት ከእግዚአብሔር ጋር ቡጢ ጨብቶ ለመዋጋት መነሳት፣ ሰይፍ ይዞ ለመዋጋት እንደመነሳት ያክል ነው። ጠላትነት ነው ከእግዚአብሔር ጋር የእግዚአብሔር ቃል እንደሚናገረው። እንደዚሁም ኃጢአት ማለት ከእግዚአብሔር መለየት ነው። ከእግዚአብሔር መለየት ነው። ከጸጋው መለየት ነው። እግዚአብሔር ከሚሰጠው ሰላም መለየት ነው። እግዚአብሔር ከሚሰጠው እረፍት መለየት ነው። ኃጢአት መርዝ ነው፣ ክፉ ነው፣ ገዳይ ነው። ኃጢአት ባርነት ነው። ኃጢአት ይገዛል። ኃጢአት ነፃነትን ይከለክላል። ኃጢአት ጠፍሮ ይይዛል። የማንፈልገውን ነገር እንድናደርግ ያደርገናል። በማንፈልገው ሁኔታ ውስጥ እንድንኖር ያደርገናል። ጳውሎስ በሮሜ 7 እንዳለው ምፈልገውን አይደለም አድርገው ማልፈልገውን ያንን ሳደርግ ራሴን አገኛለሁ አለ። ስለዚህ ኃጢአት ባርነት ነው። ክፉ ባርነት ኃጢአት ማለት። ኃጢአት ሞት ነው ይላል እግዚአብሔር ቃል። ዋጋው ሞት ነው። ደሞዙ ሞት ነው። ኃጢአት ገዳይ ነው። ኃጢአት የእግዚአብሔርን ፍትሃዊ ቁጣ የሚያመጣ የሚቀሰቅስ ነው። እግዚአብሔር በኃጢአት ላይ ቢቆጣ ትክክለኛ ነገር ነው የሚያደርገው። ስራው ነው። የዩኒቨርስን በሙሉ የዓለማት ፍጥረት ዓለምን ፍትህ ማስፈን የእግዚአብሔር ስራ ነው። ክፋትን መከልከል የእግዚአብሔር ስራ ነው። ጽድቅን ማስፈን የእግዚአብሔር ስራ ነው። ስለዚህ እግዚአብሔር ኃጢአትን በሚያይበት ጊዜ ቁጣው ይቀሰቀሳል። ምንም ጥያቄ የለው። ፍትሃዊ የሆነ ቁጣው፣ የጽድቅ ቁጣው ይቀሰቀሳል። ኃጢአት ያንን ያደርጋል። ኃጢአት ክፉ ነው።
ነገር ግን የእግዚአብሔር ልብ የሚያስገርም ነው። ኃጢአት እኛን ከእግዚአብሔር ቢያርቀንም ከእግዚአብሔር እንድንሸሽ ቢያደርገንም እግዚአብሔር በእኛ ላይ ያለውን ዓላማና ፍቅር ግን አልቀየረውም። የሚያስገርመው እሱ ነው። በፍጹም አልቀየረውም። ለምታውቁት እግዚአብሔር አዳምን ፍለጋ ወጣ። አዳም ኃጢአት ሲሰራ ራቁቱን ሲሆን ሲደበቅ ሲሸሽ እግዚአብሔር ወዲያውኑ ቆይቶ አይደለም፣ በነጋታው አይደለም፣ አንድ ሳምንት ቆይቶ አይደለም፣ አንድ ወር ፈይቶ አይደለም፣ ከዓመት በኋላ አይደለም፣ ከብዙ ዓመታት በኋላ አይደለም። እግዚአብሔር አዳምን ሊፈልገው የወጣው ወዲያው። አዎ አዳም ክፉ ነገር አድርጓል። አሁን አዳምና ሔዋን በእግዚአብሔር ላይ አምፀዋል፣ ጀርባቸውን አዙረውበታል። ከእርሱ ይልቅ እባቢቱን ሰይጣንን አምነዋል። እግዚአብሔርን እንደ ጨቋኝ ቆጥረዋል። ቢሆንም ግን እግዚአብሔር ተስፋ የሚቆርጥ አምላክ አይደለም። ክብር ለእግዚአብሔር ይሁን። በጣም ልብን የሚያሞቅ ነው። እግዚአብሔር ተስፋ የሚቆርጥ አምላክ አይደለም። እግዚአብሔር ቁጭ ብሎ ዝም ብሎ የሚያዝን እጆቹን አጣምሮ የሚቀመጥ አይደለም። እግዚአብሔር ሕዝቡን ፍለጋ ይወጣል፣ ይነሳል። ያውም ደግሞ ወዲያውኑ ነው ያደረገው። አንዱም ያደረገው አዳም ሔዋን ያቺን ፍሬ በመብላታቸው በእግዚአብሔር ላይ ማመጻቸውን ማሳየታቸውን ልክ እንደተገነዘበ እግዚአብሔር ምን አለ? ከሕይወት ዛፍ ደግሞ በልቶ አዳም ለዘላለም በኃጢአት እንዳይኖር መከልከል አለብን ብሎ እግዚአብሔር ተነሳ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድነት አንድ ነገር ማድረግ አለብን። ለዘላለም ኃጢአተኞች ሆነው አይቀሩም። ለዘላለም የዲያብሎስ ባሪያዎች ሆነው አይቀሩም። ለዘላለም የኃጢአት ባሪያ ሆነው አይቀርም። ጣልቃ እንገባለን አሉ። ክብር ለእግዚአብሔር ይሁን ወገኖቼ። እግዚአብሔር ወዲያውኑ ተነሳና ጣልቃ ገባ። ሃሌሉያ። ቀላል ነገር ሊመስለን ይችላል። እግዚአብሔር ጣልቃ ባይገባ ያኔውኑ እርምጃ ባይወስድ የሰው ልጅ እድል ፈንታው ባዶ ነበር። ተስፋ ምንል ነገር አይኖርም ነበር። አሁን ግን ተስፋ አለን። ተስፋውም ደግሞ የማያሳፍር ተስፋ ነው። እግዚአብሔር ይመስገን። አቤሴሎም ወንድሙን አምኖንን ገድሎ ጠፋ ይላል መጽሐፍ ቅዱስ። ከዚያ በኋላ ንጉሥ ዳዊት በልጁ አምኖን ሞት ከደረሰበት ሐዘን ከተጽናና በኋላ ይላል ሁለተኛ ሳሙኤል ምዕራፍ 13 ቁጥር 39 ከተጽናና በኋላ ወደ አቤሴሎም ይሄድ ዘንድ እጅግ ናፈቀ ይላል። የሚያስገርም ነው። ወንድማማቾች ናቸው የተገዳደሉት። ችግሩም የመጣው በራሱ በዳዊት ኃጢአትና እሱ ባደረገው ችግር ነው። አቤሴሎም ለእህቱ ለታዕማር ለመበቀል ሲል ወንድሙን አምኖንን ቀስ ብሎ አስቦበት በአሳቻ ሰዓት ማንም ባልጠበቀው ጊዜ ገደለው። ከገደለውም በኋላ ሸሽቶ አመለጠ። ዳዊት አለቀሰ፣ አዘነ። በእኔ ምክንያት ነው ይህ ሁሉ የመጣው ብሎ አዘነ። እግዚአብሔርን በመበደሌ ነው። ወገኖቼ ኃጢአት ፍሬዋ መራራ ነው፣ ክፉ ነው። ትናንት ለመመልከት እንዳሰብ ነው። ይሁን እንጂ ዳዊት በጣም አዝኖ ቢሆንም ነገር ግን ከዚያ ከልጁ ሞት ከተጽናና በኋላ አቤሴሎም ጋር ይሄድ ዘንድ ልቡ እጅግ ናፈቀ። አቤሴሎምን ያገኘው ዘንድ ልቡ እጅግ ናፈቀ። ከአቤሴሎም ጋር ለመታረቅ ልቡ እጅግ ናፈቀ። አቤሴሎምን ይቅር ይለው ዘንድ ልቡ እጅግ ናፈቀ። ወደ ቤተሰቡ ሰላም ለመመለስ ልቡ እጅግ ናፈቀ። ስለዚህ ወደ ከተማ አስመጣው። ከጥቂት ጊዜ በኋላ አቤሴሎም በፊቱ መጥቶ ወደቀ። ዳዊትም አስነስቶት
አቅፎ ሳመው ይላል እግዚአብሔር ቃል። ይናፍቀው ነበር። በደለኛ ቢሆንም ሞት የሚገባው ልጁ ቢሆንም ምንም ጥርጥር የለውም ሞት የሚገባው ነበር። ነገር ግን ሳመው፣ ይናፍቀው ነበር። ዳዊት የቄድሮንን ሸለቆ ሲሻገር አቤሴሎም በዚህ መልኩ ወደ ቤቱ እንዲመለስ አባቱ እድል የሰጠው ልጁ በአባቱ ላይ ያሴረ ከመንግስቱ ሊገለብጠው ከፍተኛ ዝግጅት አድርጎ አባቱ ከቤተ መንግስቱ እንዲሸሽ አደረገ። ከዛ ካህናት የእግዚአብሔርን የቃል ኪዳን ታቦት ይዘው ከዳዊት ጋር መጓዝ ጀመሩ። የቄድሮንን ሸለቆ ተሻገሩ። ዳዊትም እንዲህ አለ ካህኑን ሳዶቅን፣ አንተ የእግዚአብሔርን ታቦት ወደ ከተማይቱ ይዘህ ተመለስ። በእግዚአብሔር ፊት ሞገስ አግኝቼ እንደሆነ እርሱ እኔንም መልሶ ታቦቱንም ማደሪያውንም እንደገና ለማየት ያበቃኛል አለ። እናንተ ተመለሱ፣ እኔ ልሽ። ማን ያውቃል፣ እግዚአብሔር አንድ ቀን ያስበኛል፣ ይቅር ይለኛል፣ እንደገና ማደሪያውን እንዳይ ወደ ከተማውም እንድመለስ የቃል ኪዳኑንም ታቦት እንዳይ እግዚአብሔር እንደገና እድል ይሰጠኝ ይሆናል። አንተ ግን ተመለስ እያለ መለሰው። ቀጥሎ እንዲህ አለ ቁጥር 26 ላይ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 26 ላይ ነገር ግን እርሱ በአንተ አልተደሰትኩም የሚል ከሆነ መልካም መስሎ የታየውን ነገር ያድርግብኝ፣ እኔም ለመቀበል ዝግጁ ነኝ አለ ዳዊት። ልቡ ፍጹም ተሰብሮ ነበር። የሚያደርገውም ነገር አልነበረም። ደስፐሬት ነበር። ቁጥር 30 ላይ ዳዊት ግን እያለቀሰ የደብረ ዘይትን ተራራ ሽቅብ ወጣ፣ ራሱን ተከናንቦ ባዶ እግሩን ነበር ይላል። ራሱን ተከናንቦ ባዶ እግሩን ከቤተ መቅደሱ ወጥቶ ከቤተ መንግስቱ ተባሮ፣ በሌላ ሰው አይደለም በገዛ ልጁ ተባሮ፣ የገዛ ልጁ የማረው ልጁ ሊገለው እየፈለገ እያለቀሰ ወጣ ይላል እግዚአብሔር ቃል። ባዶ እግሩን ራሱን ተከናንቦ። ከዚያ በኋላ ከአንድ ቀን በኋላ ካደሩ በኋላ ዳዊት ሕዝቡን በሶስት የጦር አበጋዞች ስር ከፋፈላቸው። ንጉሡም ኢዮአብንና አቢሳን ኢታይንም ለብላቴናው ለአቤሴሎም ስለኔ ራሩለት ብሎ አዘዛቸው ይላል። ዳዊት የቄድሮንን ሸለቆ ሲሻገር እንደነገርኳችሁ እያለቀሰ ነበር። ባዶ እግሩን ነበር። በኀፍረት ነበር። መመለሱን እርግጠኛ ሳይሆን ነበር። አዳምም ያኔ ከገነት ሲወጣ በእግዚአብሔር ላይ አምጾ ከእግዚአብሔር ራሱን ሲለይ በዚያ መልኩ በኀፍረት ነበር የወጣው። ሁል ጊዜም ኃጢአት ከእግዚአብሔር ይለያል፣ ያዋርዳል። ነገር ግን ዳዊት እስራኤል በሙሉ እየዘመተበት ስለሆነ ይገርማል። ሰው የሚያደርገው ነገር ይገርማል። አንድ ቀን ያጨበጭብላችኋል፣ አንድ ቀን ደግሞ ድንጋይ ይወረውርባችኋል። በሴም ራሱ ህዝቡ ዳዊትን በጣም የሚወዱት የነበሩ ሰዎች አሁን አቤሴሎም ነገሰ ሲባል ከአቤሴሎም ጋር ሁሉም ሆ ብሎ ወጡ። ሊወጉት ወጡ፣ ሊያሳድዱት። ንጉሡ ግን የግድ ያን ጦር መመከት ነበረበትና በሶስት ክፍል ህዝቡን ከፋፍሎ ለጦርነት አዘጋጃቸው። ሂዱ አላቸው። እኔም ከእናንተ ጋር ወደ ጦርነቱ እወጣለሁ ሲላቸው፣ አይ አንተማ አትወጣም፣
አንተን አንድ ሰው ከገደሉ 10,000 ሰው እንደገደሉ ነው የሚቆጠረው። ስለዚህ እዚሁ ከተማ ውስጥ ቆይ አንተ። እንግዲያውስ እንደዛ ካላችሁ ቆያለሁ አለ። እሱ በደጅ ላይ ቆሞ በከተማይቱ ደጅ ላይ ቆሞ አሰናበታቸው። ሲያሰናብታቸው ግን እንዲህ አለ ይላል፣ ኢዮአብንና አቢሳን ኢታይንም ለብላቴናው ለአቤሴሎም ስለኔ ራሩለት ብሎ አዘዛቸው። ወደ ጦርነት ነው የሚሄዱት። ሊገለው የሚፈልገውን የሚያሳድደውን ሰው ሊመክቱት ነው የሚሄዱት። እነዚህ ሰዎች በዳዊት ፋንታ ሊሞቱ ነው የሚሄዱት። ነገር ግን ዳዊት ለመናቸው፣ ስለኔ ስትሉ ራሩለት፣ ለብላቴናው ለአቤሴሎም ራሩለት አላቸው። ንጉሡም ስለ አቤሴሎም አለቆቹን ሁሉ ሲያዝ ሕዝቡ ሁሉ ሰማ ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ አንድ አረፍተ ነገር ከተጻፈ በኋላ ቀጥሎ የሚጻፉ ነገሮች ትኩረት እንዲሰጥ የተፈለገ ነገር ሲኖር ነው። ሕዝቡ ሁሉ እየሰማ ነበር ዳዊት የተናገረው። የጦር ሰራዊቱ ሁሉ እየሰማ ነበር። የሚያፍርበት ነገር አልነበረም። ምናልባት እናንተ ትሞቱ ይሆናል። ምናልባት ጦርነቱ አደገኛ ሊሆን ይችላል። ምናልባትም ታሸንፉ ይሆናል። ምን እንደሚሆን አላውቅም ጦርነቱ። ነገር ግን እባካችሁን ልለምናችሁ፣ ስለኔ ስትሉ ለብላቴናው ለአቤሴሎም ራሩለት፣ አትግደሉታል። የሚያስገርም ነገር ነው። ጦርነቱ ሲፋፋም በሁለተኛ ሳሙኤል ምዕራፍ 18 ከቁጥር 9 እስከ 15 ስታነቡ የዳዊት ሰራዊት እያሸነፈ ሲመጣ፣ እስራኤላውያን እየተሸነፉ ሲመጡ አቤሴሎም በበቅሎ ላይ ቁጭ ብሎ ይጋልብ ነበርና ጫካ ውስጥ ሲያልፍ የባሉት ዛፍ ስር እያለፈ እያለ በጣም ጸጉሩ ረጅም ነበረ። በየዓመቱ ይቆረጥ ነበረ። የሚያስገርም ውበት ነበረው አቤሴሎም። ነገር ግን ያኔ የባሉጡ ዛፍ ስር ሲያልፍ ጸጉሩን ያዘው፣ አንጠለጠለው ይላል እግዚአብሔር ቃል። አንድ ሰው ሲሮጥ መጣና ኢዮአብን የሚያስገርም ነገር ሆኗል፣ አቤሴሎም በሰማይና በምድር በመካከል በባሉት ዛፍ ስር በጸጉሩ ተይዞ ተንጠልጥሎ አየሁት አለ። አየሁት? አዎ አየሁት። እና ለምን አልገደልከውም? ሂድና ግደለው። እሱን ከገደልከው 10 ሰቅል ብር እሰጥሃለሁ። በተጨማሪ ደግሞ የጀግና ቀበቶን እሰጥሃለሁ፣ ትታጠቃለህ፣ ማዕረግ ይሰጥሃል። በልሂድ ግደለው። ሰውየው ግን እንዲህ አለ፣ አላደርገውም አለ። እንኳን 10 ሰቅል 10,000 ሰቅል ብትመዝንልኝና ብትሰጠኝ የንጉሱን ልጅ አልገለውም። ምክንያቱም ንጉሱ አንተንና እንደዚሁም ሌሎች የጦር አበጋዞችን ሲያዝ ሰምቻለሁ። ስለ ስሜ ብላችሁ እንዳትነኩት ሲል ሰምቻለሁ። ንጉሱ መስማቱ አይቀርም፣ ማንም አይምረኝም። ስለዚህ በንጉሱ ልጅ ላይ ጣቴን አላነሳም፣ አላደርገውም አለ። ከዚያ በኋላ ራሱ ኢዮአብ ካንተ ጋር ማጠፋው ጊዜ የለም አለ። ጦሩን 3 ጦር ወሰደ ይላል መጽሐፍ ቅዱስ። ሲሮጥ ሄደ። በየት በኩል ነው አሳየኝ አለ። ያው በዛ በኩል ነው ያለው። ሲያዩት አሁንም ተንጠልጥሎ ነው ያለው። ኢዮአብ ዞረበት፣ አየው። ልቡ ቤቱ ጋር እንዳለ ተመለከተ። ጦሩን በደንብ ሰብቆ ወረወረበት። መጽሐፍ ቅዱስ ሲናገር ልቡ ላይ ተከለበት ይላል። ልቡ ላይ ተከለበት። ደግሞም 10 ጋሻ ጃግሬዎቹ ከኋላው ይሮጡ ነበር ከኢዮአብ ጋር። እነርሱም እየዞሩ
በጦሮቻቸው በሳስተው ገደሉት ይላል እግዚአብሔር ቃል። የሚያስገርም ነው። በኋላ ላይ የሳዶቅ ልጅ የካህኑ ልጅ አቤሴሎም መሞቱን ጦርነቱ በድል መጠናቀቁን ሲያይና ሲሰማ ቶሎ ብዬ ወደ ንጉሱ ልሩጥ አለ። ልቀቀኝ ልሩጥ። ኧረ አትሩጥ፣ ንጉሱ ያን ያክል ደስ አይሰኝም በዚህ ጉዳይ። ነገ ቢሰማ ይሻላል፣ ዝም በል። አይ ካሮጥኩ በል እንግዲያውስ ሩጥ አለ። ግን ሌላም አንድ ኢትዮጵያዊ ኩሻይት ይላል በእንግሊዝኛው፣ አንድ ኢትዮጵያዊ ሂድና ንገረው ለንጉሱ ጦርነቱ በድል እንደተጠናቀቀ አለው። ኢትዮጵያዊው እየሮጠ ደረሰ። ግን አካማአስ ልክ ሲደርስ ምንድነው የተፈጠረው ብሎ ዳዊት ጠየቀው። ጦርነቱ በድል ተጠናቋል። ወዲያውኑ ዳዊት እንዲህ አለው፣ ብላቴናው አቤሴሎም ደህና ነውን ሲል ጠየቀው ይላል። በጣም ልቤን ይነካኛል። ብላቴናው አቤሴሎም ደህና ነው? አክማስም ጉዳዩ ትልቅ ነውጥ ነበረ፣ ምን እንደሆነ አላወቅኩም። ኢዮአብና ሰራዊቱ ልክ ድሉን ሲያገኙ የሆነ ነገር የሆነ ነበር፣ ግን አላጣራውም፣ አላውቅም አለ። እንግዲያውስ ቁማል። ያ ኢትዮጵያዊው እየሮጠ መጣ። ስለ ጦርነቱ ነገረው። እንኳን ደስ ያለ ንጉሥ ሆይ አለው። ወዲያው ዛሬ እግዚአብሔር ከተነሱብህ ጠላቶችህ ታድጎሃል፣ እንኳን ደስ ያለህ አለው። ዳዊት ለዚያ ኢትዮጵያዊ እንዲህ ሲል ጠየቀው፣ ብላቴናው አቤሴሎም ደህና ነውን? ብላቴናው አቤሴሎም ደህና ነውን? ልጁም እንዲህ አለው፣ ጠላቶችህ እንደ ወጣቱ ይሁኑ አለ። ሞቷል ማለቱ። ወዲያውኑ ዳዊት ሁለተኛ ሳሙኤል ምዕራፍ 18 ላይ እግዚአብሔር ቃል እንደሚናገረው ንጉሡም እጅግ አዘነ። በቅጥሩ በር አናት ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ባንተ ፈንታ ምን ነው እኔ በሞትኩ ኖሮ፣ አቤሴሎም ሆይ ልጄን ወየው ልጄን እያለ ያለቅስ ነበር ይላል ዳዊት። ሊገለው የሚፈልገውን አቤሴሎምን፣ የገዛ ዙፋኑን ሊቀማው የሚፈልገውን አቤሴሎምን ልጄ አቤሴሎም ምን ነው እኔ በሞትኩ ባንተ ፋንታ ይል ነበር። ሕዝቡ ማታ ላይ ከጦርነት ሲመለስ እንደተሸነፈ እንደ ወንጀለኛ ተሸማቆ ወደ ግቢው ተመለሰ ይላል። ወደ ከተማይቱ መጽሐፍ ቅዱስ ሲናገር ቀስ ብለው ሹልክ ሹልክ እያሉ ነው የገቡት። የድል ዜማ እያዜሙ አይደለም የመጡት፣ እያጨበጨቡ አይደለም የመጡት። ወንጀል እንደሰሩ አርገው። ሁለተኛ ሳሙኤል 19:4 ላይ ንጉሡም ፊቱን ሸፍኖ ልጄ አቤሴሎም ሆይ ልጄን ወየው ልጄን እያለ ጮኸ ይላል። ሕዝቡም ሲመጣ ይጮህ ነበር። እሱ ልጄ አቤሴሎም ወየው ልጄ እኔ በሞትኩት ይል ነበር። ኢዮአብም ያንን ሲመለከት ሕዝቡን በጣም እንዳዘነ ሲያይ አንተ የሚጠሉህን ትወዳለህ፣ የሚወዱህን ደግሞ ትጠላለህ። በል ተነስ፣ ውጣ፣ ወደ ደጁ
ሕዝቡ ያገኝህ አለ። ዳዊት ለልጁ እስከ መጨረሻው ያለቅስ ነበር። የእግዚአብሔር ልብ ወገኖቼ እንደዛ ነው። ከዚያም የባሰ ሮሜ 5 ከቁጥር 6 እስከ 8 የእግዚአብሔር ቃል ሲናገር ገና ደካሞች ሳለን ይላል። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ስለ ገና ኃጢአተኛ ሳለን ክርስቶስ ስለኛ ያለውን ፍቅር ያሳያል፣ ለኛ በመሞቱ ማለት ነው። ገና ኃጢአተኛ ሳለን ሞተልን፣ መልካሞች ሆነን ሳይሆን የእግዚአብሔር ጠላቶች ሳለን ይላል ሮሜ 5 ቁጥር 10 ደግሞ የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቀን እርቅን ካገኘን በኋላ በሕይወቱ መዳናችን እንዴት የላቀ አይሆንም? ጠላቶች ሳለን እግዚአብሔር አስታረቀን። ሮሜ 3 21 እና 22 አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው ይላል። ኢየሱስ ክርስቶስን በማመን የሚገኝ ጽድቅ፣ የእግዚአብሔር ጽድቅ ተገልጧል። ተስፋ አለ። ከእግዚአብሔር ራሱ የመነጨ ተስፋ፣ እግዚአብሔር ራሱ የጀመረው ፕሮጀክት፣ ማሸነፈው እግዚአብሔር የጀመረው ፕሮጀክት፣ የማያሳፍር ተስፋ። ቁጥር 24 እና 26 ላይ ደግሞ ሮሜ 3 በኢየሱስ ክርስቶስ በሆነው ቤዛነት እንዲያው ወገኖች በጸጋው ጸድቀዋል ይላል። ክብር ለእግዚአብሔር ይሁን። በስራቸው ሳይሆን፣ በጥረታቸው ሳይሆን፣ በመልካምነታቸው ሳይሆን እንዲሁ በጸጋ በክርስቶስ ኢየሱስ ያመኑትን ሰዎች እግዚአብሔር ያጸድቅ ዘንድ ወስኗል። በደሙም በሆነው እምነት ይላል እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። የኃጢአት ማስተሰሪያ አድርጎ ክርስቶስ ኢየሱስን እግዚአብሔር አቅርቦታል። በእርሱ ያመነው ሁሉ ለዚህ ነው ከሞት ወደ ሕይወት ተሻግሯል የተባለው። በአሁኑ ዘመን ይህን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው ይላል። በኢየሱስ የሚያምነውን እግዚአብሔር ለማጽደቅ ወስነዋል ይላል የእግዚአብሔር ቃል። የሚያስገርም ፍቅር ነው። ከኛ ተነሳሽነት አይደለም። በእኛ ዕቅድ የመጣ ነገር አይደለም። በእኛ ልመና የሆነ ነገር አይደለም። እግዚአብሔር ራሱ ነው ተነሳሽነቱን የወሰደው። ለዚህ ነው ተስፋው በፍጹም የማያሳፍር ተስፋ ነው የምንለው። በፍጹም የማያሳፍር ተስፋ ነው። እግዚአብሔር ያንን ያደረገው አንድያ ልጁን ጌታችን ኢየሱስ ክርስቶስን ለኃጢአተኞች ገና ጠላቶቹ ሳለን አሳልፎ በመስጠቱ ነው። ይሄ ነው ወንጌሉ። እግዚአብሔር ወዶናል። እግዚአብሔር ይቅር ብሎናል። እግዚአብሔር ታርቆናል። እግዚአብሔር ሊያድነን ይፈልጋል። እግዚአብሔር ሊታረቀን ይፈልጋል። እግዚአብሔር ሊታደገን ይፈልጋል። በራሱ ተነሳሽነት ከፍቅሩ የተነሳ ማንም ሳያስገድደው ምናችንም ሳይስበው እንዲሁ ወደደን። ይሄ ነው ወንጌሉ። ዕብራውያን 9:22 እንደምታውቁት ደም ሳይፈስ ስርየት የለምና እግዚአብሔር አንድያ ልጁ እንከን የሌለበት ኃጢአት አልባ የሆነው የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ለእኛ ሲል ሰማይን ለቆ ደሙን እንዲያፈስ አደረገ። ለዘመናት ይቀርቡ የነበሩት መስዋዕቶች ነበሩ። እነሱ ግን ይላል የኮርማዎችና የፍየሎች ደም ዘላቂ መፍትሄ ሊያመጡ አልቻሉም። ነገር ግን እነዚህ መስዋዕቶች ይላል ዕብራውያን ምዕራፍ 10 ቁጥር 3 እና 4 ላይ ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ይገርማል። እነዚህ መስዋዕቶች ምንድን ነበር ስራቸው? ኃጢአተኛ ነህ፣ አዳኝ ያስፈልግሃል የሚሉ ነበሩ።
እንጂ ማንንም የበጎቹ ደም ሊያነጻ አልቻለም። የፍየሎቹ ደም፣ የጊደሮቹ ደም፣ የኮርማዎቹ ደም በፍጹም ሊያነጻ አልቻለም። መልካም ስራቸው ከበደላቸው ማናቸውንም ሊያድናቸው አልቻለም። ግን ስለ ኃጢአት የሚያስታውሱ ናቸው። ዛሬም ወገኖቼ እግዚአብሔር ቃል ሲናገር ሌላ የመዳን መንገድ የለም፣ እንድንበት ዘንድ የተሰጠን ከሰማይ በታች ያለ የክርስቶስ የኢየሱስ ስም ብቻ ነው። ሌላ መዳኛ መንገድ የለም። ምክንያቱም ይላል የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ኃጢአትን ማስወገድ ኃይል ያለው የእግዚአብሔር ልጅ ንጹሕ እንከን የለሽ የሆነው የክርስቶስ ኢየሱስ ደም ብቻ ነው። እግዚአብሔር ያንን መስዋዕት አድርጎ አቀረበው ይላል በራሱ ተነሳሽነት። ከዚህ የተነሳ ዓላማ ነው፣ ተስፋው አያሳፍርም። ኮርማዎቹ ስላልቻሉ፣ ፍየሎቹ ስላልቻሉ፣ በጎቹ ስላልቻሉ የአዳም ዘርን ኃጢአት ሊያነጹ የእግዚአብሔር በግ መጣ። ዮሐንስ እንደተናገረው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ። የምስራች ሰው ሁሉ ሊሰማ የሚገባው የእግዚአብሔር በግ መጥቷል፣ የዓለምን ኃጢአት ሁሉ የሚያስወግድ በእርሱ ለሚያምን ሁሉ የዘላለም ሕይወት የሚሰጥ የእግዚአብሔር ልጅ ተገልጧል። ክብር ለእግዚአብሔር ይሁን። ወገኖቼ ሰው ሁሉ ማወቅ ያለበት ማንም ሰው የሚጠፋው በራሱ ውሳኔ ካልሆነ ድረስ እግዚአብሔር ማንኛውንም እንቅፋት ከመንገድ ላይ ዘወር አድርጓል። የመዳንን በር ከፍቶልናል። በእግዚአብሔር ልጅ እንድናምን ነው። በልጁ ያላመነ ግን ዛሬውኑ ተፈርዶበታል ይላል። ምክንያቱም ሌላ የሚዳንበት መንገድ የለምና። ዲያብሎስ በሞት ላይ ስልጣን ያለውን በሞቱ ኃይል ደመሰሰ ጌታ ኢየሱስ። ክብር ለስሙ ይሁን። በሞቱ ኃይል በእኛ ላይ ይገባኛል እያለ የሚፎክረውን ዲያብሎስን፣ ሊገለን ሊያጠፋ የሚሻውን ዲያብሎስን በሞቱ ኃይል ድል ነሳው፣ ኃይሉን ደመሰሰው። ይገርማል። ቆላስይስ 2:15 በጣም የምወደው ጥቅስ ነው። የአለቆችና የባለስልጣናትን ማዕረግ በመክፈፍ ይላል። የክፉ አለቆች፣ የዲያብሎስ ሰራዊት፣ የዲያብሎስ የራሱን ማዕረግና ስልጣን በመክፈፍ በመስቀሉ ድል ነስቶ በአደባባይ ያዞረ እንዲታዩ አደረጋቸው። ተሸንፋችኋል አለ። ለዚህ ነው በክርስቶስ ኢየሱስ ባሉት ላይ የአጋንንት ሰራዊት ዲያብሎስ ምንም እድል ፈንታ የላቸውም፣ ስልጣንም የላቸውም። ምክንያቱም ስልጣናቸውን ማዕረጋቸውን ክርስቶስ ኢየሱስ ገፏል። ክብር ለስሙ ይሁን። ያንን ያደረገው ደግሞ ምስኪን መስሎ መጥቶ በመስቀል ላይ ተንጠልጥሎ ነው ያደረገው። በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር እግዚአብሔር አብ አስታርቋል ይላል። ክብር ለእግዚአብሔር ይሁን። በሰማይም በምድር ያለውን ነገር እግዚአብሔር ከራሱ ጋር በልጁ በኢየሱስ ክርስቶስ በኩል በመስቀል ላይ በፈሰሰው ደሙ አስታርቋል። ለዚህ ነው ተስፋው አያሳፍርም የምንለው። በአሜሪካ ይህን ሰው ታውቃላችሁ? ስቲቭ ሃርቪ የሚባል ሾው ያለው አንድ ቀን 58ኛ የልደት በዓሉ ላይ ቤተሰቦቹ በሙሉ ሰርፕራይዝ አደረጉት። ያንዳንዳቸው ያደረገላቸውን ነገር የሚያስታውሱት የሚወዱትን ቀን ይነግሩት ነበር። በእንባ ነበር ያዳመጣቸው። መጨረሻ ላይ ግን እሱ እንዲህ አለ፣ የሚገርም ንግግር። ለናንተ ነው የኖርኩት አላቸው። ለናንተ ነው። አንዳንዴ 2-3 ስራ የሰራሁት ያለ እንቅልፍ ያሳለፍኳቸው ምሽቶች ነበሩ። ለናንተ ነው ያንን ሁሉ ያደረግኩት አላቸው። ደግሞም እንድታውቁ የምፈልገው አለ፣
እስክሞት ድረስ ክብራችሁ እንዳይነካ እታገላለሁ አላቸው። እስክሞት ድረስ እናንተ ራሳችሁን ከምትወዱት በላይ የሚወዳችሁ ሰው እንዳለ እንድታውቁ እፈልጋለሁ አላቸው። እናንተ ራሳችሁን ከምትወዱት በላይ የሚወዳችሁ ሰው አለ አለ። ይገርማል። ሰው እንደዚህ ካለ እኛን ደግሞ በቃል ሳይሆን በአፍ ሳይሆን ራሱን በመስቀል ላይ በማንጠልጠል ለእኛ ሲል ሞቶ ከራሱ በላይ የወደደን በደላችንን የተሸከመ ከአብ ጋር ያስታረቀን የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ይህን ያክል ዋጋ የከፈለብን ጌታ ካልተው ነው በፍጹም አይተወንም። ክብር ለእግዚአብሔር ይሁን። በፍጹም አይተወንም። ለዚህ ነው ተስፋው የሚያሳፍር አይደለም። የማያሳፍር ተስፋ ነው ያለው ወገኖቼ። በቅርቡ የሚረጋገጥ ተስፋ፣ በቅርቡ የሚሆንልን ተስፋ፣ የማያሳፍር ተስፋ፣ ሰው ሁሉ ሊያውቀውና ሊቀበለው የሚገባ ተስፋ። በክርስቶስ ኢየሱስ ያሉት ለዚህ ነው ኩነኔ የለባቸውም የተባለው። የማያሳፍር ተስፋ ነው። እግዚአብሔር ጸጋውን ያብዛልን። ምናልባት እዚህም ሆናችሁ ወይም ደግሞ በተለያየ ስፍራ በተለያየ ማህበራዊ ሚዲያ ወይም ቴሌቪዥን ይህንን የእግዚአብሔርን ቃል የምትከታተሉ ይህንን ተስፋ ያልጨበጣችሁ ሰዎች ብትኖሩ በክርስቶስ ኢየሱስ ፍቅር አድማችኋለሁ። ይህ ተስፋ በትልቅ ዋጋ ተገዝቶ ለእናንተ ግን በነፃ የተሰጠ ነው። ይህን ተስፋ ተቀበሉ፣ ሳይመሽ ጊዜው ሳያልፍ። የመዳን ቀን ዛሬ ነው ይላል እግዚአብሔር ቃል፣ ዛሬ ነው። ይህን ተስፋ እንጨብጥ። ነገ ምሽት የምናየው የማያሳፍር ሕይወት በማያሳፍር ተስፋ ውስጥ የሚል ይሆናል። እግዚአብሔር ጸጋውን ያብዛልን። ይህንን ተስፋ እንድንጨብጥ ጌታ ይርዳን። እግዚአብሔር ይባርካችሁ።